የተወደዳችሁና የተከበራችሁ የኢትዮኒስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒስ የዜና ውጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ ማርስ ዜናዎች አስቀድማለሁ። ኤርትራ ሀገር የሆነችው ኢትዮጵያ የባህር በር እንድታጣ ታስቦ ነው አሉ የጠቅላይ ሚኒስትሩ አማካሪ ሚኒስትር። ሚኒስትሩ ዳንኤል ክብረት ኤርትራ ኢትዮጵያ በየትኛውም አቅጣጫ የባህር በር ካገኘች ሀገር መሆን አትችልም በማለት ተናገሩ ሲሆን በሶማሌላንድ እንኳን ወይም በጅቡቲ አሊያም በሌላ አካባቢ ኢትዮጵያ ወደብ ብታገኝ ኤርትራ የሆነችበት ምክንያት ይፈርሳል ማለት ተናግረዋል። የብልጽግና ሚኒስትሮችና ጄኔራሎች እንዲሁም ጡረታ የወጡ ኦህዴዶች የኤርትራን ሀገርነት በተመለከተ የሚሰጡት አስተያየታውን ቀጥሏል። በዝርዝር እንመለከተዋለን። በአማራ ክልል ሸዋ ቀጠና አገዛዙ አየር ወለድ ኮማንዶ ክፍለ ጦሮችን ያሰለፈበት ውጊያ ዛሬም ለሶስተኛ ቀን መቀጠሉ ተሰምቷል። በላስታ ላሊበላ በተደረገው ውጊያ ደግሞ ከ70 በላይ የአገዛዝ ጦር ከፍተኛ ጉዳት አስተናግዷል ሲሉ የአማራ ፋኖ ብሔራዊ ኃይል ሚኒሊክ እዝ ነው ይፋ ያደረገው። የፋኖ አመራሩ በበኩሉ ራሳችንን ከጥፋት ለመታደግ የምናደርገው ትግል በስፋትና በጥልቀት አጠናክረን እንቀጥላለን ሲል አስታውቋል። በዝርዝር እናየዋለን። በጋምቤላ የተፈጠረው ቀውስ ለመከላከያና የኦሮሚያ ልዩ ኃይል እንዲገቡበት መገደድ ተሰማ። በጋምቤላ ክልል አብዛኛው አካባቢዎችና ዋና ከተማው ጋምቤላን ጨምሮ ከፍተኛ ውጥረት ተፈጥሯል። በዚህም ከፍተኛ ተኩስ እየተደረገበት ያለው ጋምቤላ ከተማን ጨምሮ ነዋሪዎቹ ከቤት መውጣት ካቆሙ 6 ቀናት ሆኗቸዋል። የፌዴራሉ አገዛዝ ብልጽግና የኦሮሚያ ክልል ልዩ ኃይልና መከላከያ ሰራዊት እንዲሁም የፌዴራል ፖሊስን ቢያሰማራም ታጣቂዎቹ በከተሞች የሚፈጽሟቸው ጥቃቶች ቀጥለዋል ተብሏል። በዝርዝር እንመለከተዋለን። የኢትዮጵያ ሰብአዊ መብት ጉባኤ ኢሰመጉ በአገሪቱ የተለያዩ አካባቢዎች በመንግስትና መንግስታዊ ባልሆኑ አካላት የሚፈጸሙ የሰብአዊ ጥሰቶች እንዲቆሙ ጥሪ ያቀረበ፣ ግጭቶች በውይይት እንዲፈቱና የፖለቲካ እስረኞች እንዲፈቱ እንዲሁም የሰብአዊ መብቶች ቀንን አስመልክቶ ባወጣው መግለጫ አሳስቧል። በዝርዝር እናየዋለን። የዲሞክራቲክ ኮንጎ አማጽያን በአሜሪካ ጥያቄ መሰረት የያዟትን ቁልፍ ከተማ ለቀው ሊወጡ ነው ተባለ። በምስራቃዊ ዲሞክራቲክ ሪፐብሊክ ኮንጎ የሚንቀሳቀሰው አማጺ ቡድን መሪ በአሜሪካ ጥያቄ መሰረት ተዋጊዎቹ ቁልፍ የሆነችውን ኡቬራ ከተማ ለቀው እንደሚወጡ ገልጸዋል። የተወደዳችሁና የተከበራችሁ የኢትዮኒስ ቤተሰቦች አብራችሁ ስትቆዩ እነዚህና ሌሎች ተሰማላችሁ። መልካም ቆይታ ያውላችሁ። ኤርትራ ሀገር የሆነችው ኢትዮጵያ የባህር በር እንድታጣ ታስቦ ነው አሉ የጠቅላይ ሚኒስትሩ አማካሪ ሚኒስትር። ሚኒስትሩ ዳንኤል ክብረት ኤርትራ ኢትዮጵያ በየትኛውም አቅጣጫ የባህር በር ካገኘች ሀገር መሆን አትችልም በማለት የተናገሩ ሲሆን በሶማሌላንድ እንኳን ኢትዮጵያ ወደብ ብታገኝ ኤርትራ የሆነችበት ምክንያት ይፈርሳል ብለዋል። የብልጽግና ሚኒስትሮች፣ ጄኔራሎችና ጡረታ የወጡ ኦህዴዶች የኤርትራን ሀገርነት በተመለከተ የሚሰጡት አስተያየት በቀጠለበት ጊዜ አሁን ደግሞ የጠቅላይ ሚኒስትሩ የቅርብ አማካሪን ጉዳይ ደግመውታል። የብልጽግና አገዛዝ የባህር በር ጥያቄውን ከኤርትራ ሀገርነት ጋር ካስተሳሰረ የቆየ ሲሆን የኤርትራን ሀገርነት መካድ ወይም እውቅናዋን ማንሳት የሚለው ስልት እንጠቀማለሁ ማለት በተለያዩ የሚዲያ ስር ፕሮፓጋንዳዎች መስራቱ ይታወቃል። አዳዲሶቹ የብልጽግና ሚኒስትሮችና ወታደራዊ አመራሮች እንዲሁም ደጋፊ የፖለቲካ ሊቃን የባህር በር ጥያቄው ከኤርትራ ሀገርነት ጥያቄ ጋር ማስተሳሰር ከጀመሩ የሰነበቱ ሲሆን በቅርብ ጊዜያት ጥሩታ ላይ ያሉ የኦህዴዶች ጉዳይም ስራዬ ብለው የያዙት ጉዳይ ሆኗል። በሻዕቢያ ምርኮኛነት የሚታወቁት ሜጀር ጀነራል አባዱላ ገመዳና ጀነራል ባጫ ደበሌ አሰብ እንዴት እንደተወሰደ እንኳን አናውቅም ከማለት አልፎ ከኤርትራ መንጠቅ ይቻላል ማለት እየተናገሩት ባለፈው ሳምንት ነበር። እነዚህ የወደድ የከሽኑ የብልጽግና ሹሞችና አመራሮች የባህር በር ጥያቄ በቀጥታ ከግል ፍላጎታቸው ጋር የሚያያዩ ሲሆን ኤርትራ መውረርና ማጥፋት ሀብቷን መቀራመት የሚል ስልጣን እየተጠቀሙ ይገኛሉ። ሌላኛው የጠቅላይ ሚኒስትሩ አምሳል ናቸው የሚባሉትና አብይ ከ250 ኦህዴዶች አንድ እሱን መርጣለው እንዳለ የሚነገርላቸው ዳንኤል ክብረት የባህር በር ጥያቄው ኤርትራን ከሀገርነት መሰረዝ መሆኑን ሲናገሩ ተሰምተዋል። ባለቃቸው አብይ አህመድ ለመወደድ ሲሉ በትግራይ በአማራና ሌላው ህዝብ ላይ የዘር ማጥፋት ፍጅትን፣ ንቀትን፣ ውርደትንና ስድብን ሲነዙ የሚታወቁት የቀድሞ ዲያቆን የአሁኑ ሚኒስትር ዳንኤል ክብረት ኤርትራ የተገነጠለችው ኢትዮጵያ የባህር በር እንድታጣ ታስቦ ነው። ኢትዮጵያ የባህር በር ስታገኝ ኤርትራ የሆነችበት ምክንያት ይፈርሳል ሲሉ ተደምጠዋል። ጨምሮም ኤርትራ እንድትሆን ያደረጋት መነሻውና ሌሎችም ሀገራት ተቀብሏት ኢትዮጵያ የባህር በር እንዳታገኝ ስለታሰበ ነው ሲሉ ተደምጠዋል። ኤርትራ ሚል ስያሜ የሰጠው ይኸው አሁን በሰላም እንኳን አብሮ መኖር አልቻለም። ኤርትራ የምትባል ሀገር እንድትኖር ሲባል አይደለም እሱ የተፈጠረው። ኢትዮጵያ የባህር በር እንዳታገኝ ነው የተፈጠረው። ስለዚህ ኢትዮጵያ የባህር በር ስታገኝ ኤርትራ የሆነችበት ምክንያት ይፈርሳል።
መነሻ አመክንዮ መነሻው ኤርትራ እንድትሆን ያደረጋት ሌሎቹም የተቀበሉት ኢትዮጵያ የባህር በር እንዳታገኝ። የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ሚኒስትር ዳንኤል ክብረት ከሰሞኑ የኪነ ጥበብ ባለሙያዎች የብልጽግና ትርክትን የሚደግፉ ግጥሞችን፣ ፊልሞችን፣ ስዕልና ቲያትሮችን እንዲያዘጋጁ ሲያግባቡ ባደረጉት ንግግር ነው ኤርትራን አሁን ላይ ሀገር ያደረጋት በተለይም የባህር በር ኢትዮጵያ ስላላገኘች ነው የሚለውን ትርክታቸው የተናገሩት። ዳንኤል ጨምረውም ኤርትራ ሌሎች ሀገራት እንደ ሀገር የተቀበሏት ኢትዮጵያ የባህር በር እንዳታገኝ ስለፈለጉ ብቻ ነው፣ ይህ ደግሞ ልክ ነው በሚል ድምዳሜ ልክ ኢትዮጵያ የባህር በር ካገኘች ኤርትራ ምን ታደርግላቸዋለች ማለት ሲጠይቁ ተሰምተዋል። የዳንኤል ክብረት ድምዳሜ ኢትዮጵያ በሶማሌላንድ ወይም በፑንትላንድ ከሆነም በኬንያ ወይም በጅቡቲ የባህር በር ካገኘች ኤርትራ ሀገር መሆኗ ያበቃል የሚል ነው። ልክ ኢትዮጵያ የባህር በር ካገኘች ኤርትራ ታዲያ ምን ታደርግላቸዋለች? በቃ የኤርትራ ጥቅም ያልቃል እዛ ጊዜ። ስለዚህ በኢትዮጵያ ጥቅምና በኤርትራ ጥቅም መካከል ነው አሁን ይሄ ትልቁ ችግር የሚፈጠረው እንጂ የ100 ኪሎ ሜትር የአሰብ የምናምን ጉዳይ አድርጋችሁ አትዩት። ራሷ ኤርትራ የተፈጠረችበት ምክንያት ነው የሚፈርሰው። ኢትዮጵያ የባህር በር ከየትም ብታገኝ ከኤርትራ ማግኘቷ እኮ አይደለም። ለምሳሌ ሶማሊያዎች ወይም ሶማሌላንድ ወይም ጁባላንድ ለኢትዮጵያ ወደብ ቢሰጡ ኤርትራ የሆነችበት ምክንያት ይፈርሳል። በእርግጥ አንድ ሀገር የምትሆነው ምክንያት በዓለም አደባባይ የታወቀ ቢሆንም አንዲት ሀገር ሆና በተባበሩት መንግስታት ድርጅት እውቅና የሚሰጣት ኢትዮጵያ የባህር በር እንዳታገኝ በማለም ነው የሚለው የዳንኤል ክብረት ዲስኩር በተመለከተ እስካሁን እውነት ነው ያለ ብልጽግና ወይም ሐሰት ነው ያለ ሻዕቢያም የለም። በአማራ ክልል ሸዋ ቀጠና አገዛዙ አየር ወለድ ኮማንዶ ክፍለ ጦሮችን ያሰለፈበት ውጊያ ዛሬ ለሶስተኛ ቀን ቀጥሏል። በላስታ ላሊበላ በተደረገው ውጊያ ደግሞ ከ70 በላይ የአገዛዙ ጦር ከፍተኛ ጉዳት አስተናግዷል ሲል የአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ነው ይፋ ያደረገው። የፋኖ አመራሩ በበኩሉ ራሳችንን ከጥፋት ለመታደግ የምናደርገው ትግል በስፋትና በጥልቀት አጠናክረን እንቀጥላለን ሲል ተደምጧል። በሰሜን ሸዋ ዞን መንዝና ይፋት የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ ለተከታታይ ሶስተኛ ቀን ቀጥሏል ሲሉ የፋኖ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። በመንዝ ቀጠና መዘዙ ዙሪያ ባሽ ከተማ እና መገንጣይ አካባቢዎች ውጊያ ቀጥሏል ሲሉ ነው የፋኖ የመረጃ ምንጮች የተናገሩት። በተመሳሳይ አገዛዙ ከፍተኛ ቁጥር ያለው የኮማንዶ ጦር ያሰለፈበት የቀወት ወረዳ ውጊያ ተባብሶ መቀጠሉም ተሰምተዋል። በተከታታይ የከባድ መሳሪያ ድብደባ የተፈጸመበት የይፋት ቀጠና ቀወት ወረዳ ተሬና የለን አካባቢ ዛሬ የመከላከያ ኮማንዶና አድማ ብተና በእግረኛ ወደ አካባቢዎች ተሰማርቷል ሲሉ አንድ የአካባቢ ነዋሪ ለኢትዮ ኒውስ ተናግረዋል። በአካባቢው ተራራማ አካባቢዎች ዛሬም የከባድ መሳሪያ ተኩስ እንደሚሰማ የተናገሩት የየለን ቀበሌ ነዋሪ ከ2 ቀናት ከባድ ውጊያ በኋላ የአገዛዙ ጦር ወደ የለን ዘልቆ መግባት ችሏል ሲሉም ተናግረዋል። የፋኖ የመረጃ ምንጮች በኩላቸው በመንዝ ባሽ ከተማና በይፋት ቀወት ወረዳ በሚደረገው ውጊያ ዛሬ ለሶስተኛ ተከታታይ ቀን ተባብሶ ቀጥሏል ብለዋል። በተመሳሳይ በላስታ ቀጠና የፋኖ ኃይሎች በከፈቱት ውጊያ ከ70 በላይ የአገዛዙ ጦር አባላት ከፍተኛ ጉዳት አስተናግደዋል ሲል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ያስታወቀው። የፋኖ ኃይሎች በወሰዱት እርምጃ 32 የአገዛዙ ወታደሮች ሲገደሉ ከ50 በላይ ደግሞ ቆስለዋል ሲል ነው አፋባ ያስታወቀው። አፋባ ምኒልክ ዕዝና ሳምነው ኮር በላስታ ቀጠና ድብኮና ግራራምባ እንዲሁም ዳቦ ከተማ አካባቢ በተከታታይ በከፈተው የደፈጣ ውጊያ ነው በርካታ የአገዛዙ ወታደሮች መገደላቸው ይሰማል። ታህሳስ 7 2018 ንጋት ጀምሮ የአገዛዙ ጦር የላሊበላ ከተማ አስተዳደር የላስታና የቡግና ወረዳዎች የብልጽግና አመራሮችን ከጋሸና ወደ ላሊበላ ከተማ ለማሳለፍ አጅቦ ሲንቀሳቀስ ከጋሸና እርፍ እስከ ግራር አምባ ተከታታይ የደፈጣ ውጊያ በፋኖ ኃይሎች ተከፍቶበታል ሲል ነው አፋባ ምኒልክ ዕዝ ያስታወቀው። በተመሳሳይ በጎጃም ቀጠና ጃዊ ወረዳ ዛሬ ታህሳስ 8 2018 ዓ.ም ከይላላ እስከ ጃሂማላ ሰፊ ቀጠና በሸፈነው ውጊያ ከ20 በላይ የአገዛዙ ጦር አባላት ሲገደሉ ሌሎች ደግሞ ቆስለዋል ሲሉ የአካባቢው የፋኖ ኃይሎች አስታውቀዋል። በሌላ በኩል የፋኖ አመራሩ ራሳችንን ከጥፋት ለመታደግ የምናደርገው ትግል በስፋትና በጥልቀት አጠናክረን እንቀጥላለን ሲል አስታውቋል። የአፋባ ማዕከላዊ ኮማንድ አባል የቴዎድሮስ ዕዝ ፖለቲካ ዘርፍ ኃላፊ አስረስ ማረ ዳምጤ ፋኖ የአማራ ሕዝብ ህልውና ለመታደግ የሚያደርገው ትግል አጠናክሮ ይቀጥላል ነው ያለው። ኢትዮጵያ በአሸባሪዎች መዳፍ ውስጥ ነች ያለው አርበኛ አስረስ ማረ ዳምጤ ትላንት የጸረ ቀኝ አገዛዝ ተጋድሎ እቅድ የወጣበት የፓን አፍሪካኒዝም ፕሮጀክት የተተለመበት የአፍሪካ አንድነት ድርጅት ጥንስስ የተወለደበት የሚኒልክ ቤተ መንግስት ዛሬ የአፍሪካ ቀንድ የተረምስና የጥፋት እቅድ የሚታቀድበት ሆኗል ሲል አስታውቋል። የፋኖ አመራሩ አክሎም ይህ ሀቅ በአይኑ እያየ በጆሮ እየሰማ ራሱን የሚያታልል ሰው ቁጥር ቀላል አይደለም፣ ነገር ግን ያገዛዙ የጥፋት ጫማዎች የሁሉንም ጉበን መርገጣቸው አይቀርም ብሏል። አጥፊዎች የሚራሩለት ህዝብ የለም ያለው አስረስ ማረ ዳምጤ ከአብይ
የአብይ አህመድ አገዛዝ በረከት የሚጠብቅ ሁሉም የሰላም አየር የሚተነፍስ የመጥፋት ወረፋው እስኪደርስ ብቻ ነው ሲል አስጠንቅቋል። የአሁኑ የአማራ ትውልድ እያከናወነ ያለው ያለፉት ትውልዶች የቤት ስራ ጭምር መሆኑን የገለጸው የፋኖ አመራሩ አስረስ ማረም ከብዙ ዓመታት በፊት ሊከወኑ ሲገባ ባልተፈጸሙ ታሪካዊ ክንውኖች ምክንያት የአማራ ሕዝብ ራሱ በከፈለው ግብር በተገዛ ጦር መሳሪያና ሰራዊት የተጋረጠበትን የመጥፋት አደጋ እየመከተ ይገኛል ሲል አስታውቋል። አርበኛ አስረስ ማረ ዳምጤ ያክሉም ጦርነት በስኬት ከማጠናቀቅ መለስ ያሉትን አማራጮች ሁሉ የአማራ ሕዝብ የከፋ አደጋ ውስጥ የሚከቱ ናቸው ሲልም አሳስቧል። አማራ ላይ አገዛዙ የከፈተው ጦር ዓለም በቂ ጆሮ ባይሰጠውም እየተካሄደ ያለው ግን ብዙዎቹን የበላ ጦርነት ነው ያለው አስረስ ማረም ራሳችን ከጥፋት ለመታደግ የምናደርገው ትግል በስፋትና በጥልቀት አጠናቅረን እንቀጥላለን ሲል አስታውቋል። በጋምቤላ የተፈጠረው ቀውስ ለማስቆም የኦሮሚያ ልዩ ኃይልና የመከላከያ ሰራዊት መሰማራት ተሰማ። በጋምቤላ ከክልሉ አብዛኛው አካባቢዎችና ዋና ከተማው ጋምቤላን ጨምሮ ከፍተኛ ውጥረት ተፈጥሯል። በከተማዋ ተኩስ እየተደረገ ያለው ጋምቤላ ከተማ ነዋሪዎች ከቤት መውጣት ካቆሙ 6 ቀናት ሆኗቸዋል። በክልሉ ባለፉት 10 ቀናት ከፍተኛ የጸጥታ ችግር ነበር ያሉት የኢትዮኒውስ የመረጃ ምንጮች ችግሩ የጎሳ ግጭት ነው ቢባልም ግን የታጠቁ ኃይሎች የሚሳተፉበትና ከዛም በፊት ከነበሩ ችግሮች ሁሉ የተለየና የከፋ ነው ብለዋል። ታጣቂዎችም ከተቆጣጠሩት ከ10 ቀናት በላይ ነው ያሉት የመረጃ ምንጮች የትራንስፖርት አገልግሎትን ሙሉ በሙሉ ተቋርጧል ብለዋል። በአውቶቡሶች ላይ ታጣቂዎች ከፍተኛ ተኩስ በመክፈት በርካቶቹ ሞታቸውን የሚጠቅሱት ነዋሪዎቹም በዚህም ምክንያት ከዋና ከተማ ውጭ መንቀሳቀስ አልተቻለም ነበር ያሉ ሲሆን ባለፉት 5 ቀናት ደግሞ ታጣቂዎቹ በክልሉ መዲና ዋና ከተማ ላይ ጥቃት ማድረስ በመጀመራቸው ከተማ ሙሉ ለሙሉ ተዘግታለች ብለዋል። በከተማ የንጹሃን ግድያ በታጠቁ ሰዎች እየተፈጸመ ይገኛል ያሉት የመረጃ ምንጮች ከ4 ቀን በፊት አቢሲኒያ ባንክ ጎን ግድያ እንደተፈጸመና ግድያውም የተፈጸመው በመሳሪያ እንደሆነ ትላንት ረፋር ላይ ደግሞ በከተማዋ ቀበሌ 02 ፖሊስ ጣቢያ ላይ በታጠቁ ሰዎች ጥቃት መፈጸሙን ያነሳሉ። በዚህ ጥቃት ታዲያ የጋምቤላ ከተማ ፖሊስ መምሪያ ኃላፊ የሆኑትና የኮማንደር ማዕረግ ያላቸው ሰው በታጣቂዎች ተገድለዋል ያሉት የከተማ ነዋሪዎች ይህንን ግድያ ተከትሎ በከተማ የተለያዩ አካባቢዎች ለሰዓታት የቆየ ተኩስም ነበር ብለዋል። ተኩሱ በታጣቂዎችና በሰራዊቱ መካከል ነው ያሉት የመረጃ ምንጮቻችን የጎሳ ግጭት በመሆኑ የጋምቤላ ፖሊሶች ና በብዛት በጋራ ተሰልፈዋል የተባሉ ሲሆን ይህ ቀውስም ለመግታት የብልጽግና አገዛዝ አማራጭ አድርጎ ያቀረበው የኦሮሚያ ልዩ ኃይል ማሰማራት ነው ይላሉ። በእርግጥ የጎሳ ብቻ ነው ማለት ባይቻልም ነገር ግን የጎሳ ሆኖ በመገኘቱና አንዳንድ አካባቢ ላይ የጎሳዎች አባላት የሆኑ የፖሊስ ኃይሎች አብረው ከታጣቂዎችና ከአማጽያን ጋር በመሰለፋቸው የብልጽግና አገዛዝ በልዩነት ማስገባት የፈለገው የኦሮሚያ ልዩ ኃይል ነው ብለዋል። የኦሮሚያ ልዩ ኃይል በከተማዋ ከመከላከያ ሰራዊቱና ከፌዴራል ፖሊስ ጋር የተሰለፈ መሆኑን የሚጠቅሱት የመረጃ ምንጮች የሰዓት እላፊ ገደብ ተጥሎ ሰራዊቱ እንቅስቃሴ ቢያደርግም ችግሩ ግን መፈታት አልቻለም ብለዋል። በከተማዋ በተለይም ሱቆች፣ ሆቴሎች፣ ትምህርት ቤቶች፣ የገበያ ማዕከላት፣ ቢሮዎችን ጨምሮ ዋና ዋና የመንገድ ዳር መዝናኛ ቦታዎች ጭምር ከተዘጉ ቀናት ተቆጥረዋል ያሉት የመረጃ ምንጮች ነዋሪዎቹ ከፍተኛ ፍርሃት ውስጥ እንደሚገኙና መንቀሳቀስ ባለመቻላቸው በቤት ውስጥ ከተቀመጡ ቀናት እንደተቆጠሩም ጠቅሰዋል። በከተማዋ እንቅስቃሴ ሙሉ በሙሉ ቆሟል የሚሉት የከተማዋ ነዋሪዎች የብልጽግና አገዛዝ ችግሩ መፍታት አልቻለም በማለት ቅሬታቸውን ጭምር የገለጹ ሲሆን ሆን ተብሎ ትኩረት እንዳያገኝና ችግሩ እንዳይፈታ የተደረገ ይመስላል ማለት አስተያየታቸውንም ሰጥተዋል። በጋምቤላ ከተማ እየተፈጸመ ያለው ጥቃት ማስቆም ሆነ ጸጥታውን ማስከበር ቢፈለግ ኖሮ የጎሳ ግጭት ነው ከሚለው እሳቤ ወጥተው የታጠቁና የተደራጁ አካላት ክልሉን እየተቆጣጠሩት መሆኑን መሸፈን አያስፈልግም ነበር የሚሉት አስተያየት ሰጪዎቹ ጋምቤላ ክልል ከነበረው አንጻራዊ ሰላም ወጥቶ ሙሉ በሙሉ ወደ ቀውስ እያመራ ይገኛል ያሉ ሲሆን የክልሉና የፌዴራል ጸጥታ ኃይልም ቀውሱን ማስቆም አልቻለም በማለት ያክላሉ። ከደቡብ ሱዳንና አዋሳኝ ክልሎች የታጠቁና የተደራጁ ኃይሎች ገብተዋል ብለው የሚጠረጥሩት የከተማዋ ነዋሪዎች በከተማዋም ይህ ወሬ በመጎራቱ ነዋሪው ከፍተኛ ስጋት ተደቅኖበታል ብለዋል። ትላንትና በተለይ ሰላም ነው ተብሎ በከተማ ሱቆቻቸውንና መኖሪያቸውን እንዲሁም ሆቴሎቻቸውን ለመክፈት እንቅስቃሴ አድርገው እንደነበር የሚጠቅሱ ነዋሪዎቹ በሰዓታት ልዩነት ረፋር ላይ ግን ከፍተኛ ተኩስ በመፈጸሙና የፖሊስ አዛዡን በመገደሉ በከፍተኛ ስጋት ውስጥ ገብተናል። አሁን ላይ ከተማው ሙሉ በሙሉ በታጣቂዎችና በብልጽግና ሰራዊት መካከል በሚደረግ ተኩስ ልውውጥ እየተናጠ ይገኛል ሲሉም ለኢትዮኒውስ ተናግረዋል። የኢትዮጵያ ሰብአዊ መብት ጉባኤ ኢሰመጉ በሀገሪቱ የተለያዩ አካባቢዎች መንግስትና መንግስታዊ ባልሆኑ አካላት የሚፈጸሙ የሰብአዊ ጥሰቶች እንዲቆሙ ጥሪ ያቀረበ ግጭቶች በውይይት እንዲፈቱና የፖለቲካ እስረኞችም በብልጽግና አገዛዝ ስር መቆየት የለባቸውም ሊፈቱ ይገባል ብሏል። ኢሰመጉ
ኢሰመጉ ሰብአዊ መብቶች የዕለት ተዕለት ህይወታችን መሰረቶች ናቸው በሚል መሪ ቃል ባሳለፈው ሳምንት ታህሳስ 1 ቀን ለ77ኛ ጊዜ እንዲሁም በአገር አቀፍ ደረጃ ለ37ኛ ጊዜ የተከበረውን የሰብአዊ መብቶች ቀን አስመልክቶ ባወጣው መግለጫ የሰብአዊ መብቶች ቀን በሚከበርበት በዚህ ወቅት በሀገሪቱ በተለያዩ ክፍሎች ውስጥ ልዩ ልዩ የሰብአዊ ጥሰቶች በመንግስትና መንግስታዊ ባልሆኑ አካላት እየተፈጸሙ ይገኛሉ ብለዋል። በሀገሪቱ የተወሰኑ ክፍሎች ባለው ግጭት በሰዎች ላይ የሚፈጸሙ ጥቃቶችን ምክንያት በርካቶች ለሞት፣ ለአካል ጉዳት፣ ለእገታ፣ ለመፈናቀልና ለንብረት ውድመት እንዲሁም ሌሎች ዘርፈ ብዙ ሰብአዊ መብት ጥሰቶች ተጋልጧል ነው ያለው ኢሰመጉ በመግለጫው አክሎ ምንም እንኳን የሰሜን ኢትዮጵያ ግጭት በፕሪቶሪያ ስምምነት ቢቆምም ተፈናቃዮች ወደ ቀድሞ ቀያቸው ከመመለስ፣ ትጥቅ ከማስፈታትና ከሽግግር ፍትህ ጋር በተያያዘ ነጥቦቹ ሙሉ በሙሉ ባለመተግበራቸው ዜጎች አሁንም ለችግር ተጋልጠዋል ብሏል። መንግስት የዜጎች መብት የማክበርና የማስከበር ህገ መንግስታዊ ግዴታውን በአግባቡ አልተወጣም ያለው ኢሰመጉ በሀገሪቱ የሰብአዊ መብቶች አያያዝ ላይ የሚፈልገው መሻሻል ሊታይ እንዳልቻለ የጠቆመ ሲሆን በዚህም በአማራ ክልልና በኦሮሚያ ክልል በተወሰኑ አካባቢዎች ቀጥሎ ባለው ጦርነት ከፍተኛ የሆነ የሰብአዊ መብት ጥሰቶች ተባብሰው ቀጥለዋል ብሏል። ኢሰመጉ ለተፈጠሩ ችግሮች መፍትሄ እንዲሆን መንግስትም ሆነ በግጭት ውስጥ እየተሳተፉ ያሉ ታጣቂ ኃይሎች ለግጭት መነሻ የሆኑ ልዩነቶችን የኃይል አማራጭ በመተው በጠረጴዛ ዙሪያ በሰላማዊ ንግግር እንዲፈቱ ለተጀመሩ የሰላም ንግግሮችም ቅድሚያና ትኩረት እንዲሰጡ ሲል ጥሪ አቅርቧል። መንግስት በፖለቲካ አቋማቸው ምክንያት በስር ላይ የሚገኙ ዜጎችን ክስ በማቋረጥ እንዲሁም ለተፈረደባቸው ታራሚዎች ይቅርታ ማድረግ የፖለቲካ ምህዳሩ እንዲያስፋና ግጭት ባለባቸውና ረሃብ በተከሰተባቸው አካባቢዎች አስቸኳይ ሰብአዊ እርዳታ ያለ ገደብ እንዲደርስ እንዲሁም ተፈናቃዮች ወደ ቀያቸው እንዲመለሱ መፍቀድ አለበት ብሏል። በተጨማሪም በንጹሃን ላይ ጥቃት የሚፈጽሙ አካላት ለህግ እንዲቀርቡና ኢትዮጵያ እስካሁን ያልፈረመቻቸው ዓለም አቀፍ የሰብአዊ መብት ስምምነቶች እንድታጸድቅም ጥሪውን አቅርቧል። ኢሰመጉ የሀገር ሽማግሌዎች፣ የፖለቲካ ፓርቲዎች፣ የሲቪል ማህበረሰብና መገናኛ ብዙሃን ለሰብአዊ መብቶች መከበርና ለዘላቂ ሰላም ግንባታ የበኩላቸው እንዲወጡ በመጠየቅ በሰላማዊ ሀገር ግንባታ ሂደት ላይ የበኩላቸውን ኃላፊነት ሊወጡ ይገባል ሲልም ጥሪውን አቅርቧል። የዲሞክራቲክ ኮንጎ አማጽያን በአሜሪካ ጥያቄ መሰረት የያዟትን ቁልፍ ከተማ ለቀው ሊወጡ ነው። በምስራቃዊ ዲሞክራቲክ ሪፐብሊክ ኮንጎ የሚንቀሳቀሰው አማጺ ቡድን መሪ በአሜሪካ ጥያቄ መሰረት ተዋጊዎቹ ቁልፍ የሆነችውን ኦቬራ ከተማ ለቀው እንደሚወጡ ገልጿል። ኮሎኔል ናንጋ ይህንን ያሉት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኦቬራ በአማጽያኑ መያዟ የሰላም ስምምነት የሚጥስ እንደሆነና ለፕሬዝዳንት ዶናልድ ትራምፕ የተገባውን ቃል ለማስጠበቅ አሜሪካ እርምጃ ልትወስድ እንደምችል ከገለጹ ከቀናት በኋላ ነው። የአማጽያኑ መሪ ናንጋ እምነት ለመፍጠር በሚል ተዋጊዎቹ ከከተማዋ ለቀው እንደሚወጡ ገልጸዋል። አሜሪካ ሩዋንዳን አማጽያኑ በመደገፍ ትከሳለች። ሩዋንዳ ግን ክሱን ያስተባበለች ሲሆን ፕሬዝዳንት ፖል ካጋሜ ከዲሞክራቲክ ኮንጎ አቻቸው ፌሊክስ ቲሽኬዲ ጋር በታህሳስ ወር መጀመሪያ ላይ በትራምፕ አደራዳሪነት የሰላም ስምምነትን ፈርመዋል። የአሜሪካ ፕሬዝዳንት ስምምነቱን ታሪካዊና ለአፍሪካ ትልቅ ቀን ነው ሲሉ አወድሰውት ነበር። አማጽያኑ በዚህ ሰላም ስምምነት ላይ ባይፈርሙም ጎን ለጎን የአሜሪካ አጋር በሆነችውና ከሩዋንዳ ጋር ጠንካራ ግንኙነት ባላት ኳታር አማካኝነት በተካሄደ የሰላም ስምምነት ሂደት ላይ ግን ተሳትፈዋል። ናንጋ አሜሪካ የአውሮፓ ሀገራት በሩዋንዳ ይደግፋል የሚሉትን M23 ጨምሮ የአማጽያኑ ጥምረት የሆነውን የአሊያንስ ፍሉቭ ኮንጎ አስተባባሪ ነው። የዲሞክራቲክ ኮንጎ ጦር ደግሞ በጎረቤት ሀገሯ ብሩንዲ ወታደሮች የሚደገፍ ሲሆን M23 ከብሩንዲ ዋና ከተማ ቡጁምብራ 27 ኪሎ ሜትር የምትርቀውን ኦቬራ ከተማን መቆጣጠሩ ለመንግስት ጦር ትልቅ ውድቀት ሆኗል። M23 በአሜሪካ ጥያቄ መሰረት ተዋጊዎቹ ከተማዋን ለቀው እንደሚወጡ ናንጋ በሰጡት መግለጫ ጠቅሰዋል ይላል ቢቢሲ። ጨምሮም ውሳኔ በኳታር አደራዳሪነት የተካሄደው ሰላም ሂደት ስኬታማ እንዲሆን የተወሰደ የመጨረሻ ጥረት ነው ብለዋል። ይህ መቼ ጀምሮ ተግባራዊ እንደሚሆን ባይጠቀስም የተኩስ አቁም ስምምነቱን ለመቆጣጠርና የዲሞክራቲክ ኮንጎ ጦር ከይዞታው ውጭ በሆኑ ግዛቶች መልሶ እንዳይቆጣጠር ለመከላከል ገለልተኛ ኃይል እንዲሰማራ ጠይቀዋል። የተባበሩት መንግስታት እንዳስታወቀው በዚህ ወር መጀመሪያ ላይ እንደ አዲስ በተቀሰቀሰው ግጭት ምክንያት 200 ሺህ የሚሆኑ ሰዎች ቀያቸውን ለቀው ተፈናቅለዋል። በአብዛኛው ሰላማዊ ሰዎች የሆኑ ቢያንስ 74 ሰዎች የተገደሉ ሲሆን 83 ሰዎች ጉዳት ደርሶባቸዋል። በሆስፒታል ሕክምና እየተደረገላቸው የሚገኙ በርካቶች እንደሆኑ የመንግስታቱ ድርጅት ገልጿል። ምስራቅ ዲሞክራቲክ ኮንጎ ላለፉት 30 ዓመታት በግጭት ውስጥ የሚገኝ ሲሆን ግጭቱን ለማስቆም የተካሄዱ በርካታ የሰላም ጥረቶች ሳይሳኩ ቀርተዋል። የትራምፕ አስተዳደር ያደረገው የሰላም ጥረት እንደሚሰምርና የአሜሪካ ኩባንያዎች በተፈጥሮ ሀብት በበለጸገችው ኮንጎ የሚያደርጉትን ኢንቨስትመንት እንዲያሳድጉ መንገድ እንደሚጠርግ ተስፋ አድርጓል ይላል ቢቢሲ። የአሜሪካ ውጭ ጉዳይ መስሪያ ቤት እንደ አውሮፓውያኑ 2023 እንደገለጸው ዲሞክራቲክ ሪፐብሊክ ኮንጎ 25 ትሪሊዮን ዶላር የሚገመት የማዕድን ክምችት አላት። ይህ ኮምፒውተር፣ የኤሌክትሪክ መኪኖች፣ የስልክ ቀፎዎች፣ የነፋስ ኃይል ማመንጫና የጦር መሳሪያ ለመስራት የሚያገለግሉ ኮባልት፣ መዳብ፣ ሊቲየም፣ ማግኒዥየም፣ ታንታለም ማዕድናትን የሚያካትት ነው ተብሏል። አማጺ ቡድኑ ትልቅ ግስጋሴ ያሳየው ባለፈው ዓመት ጥር ወር ላይ በሩዋንዳ ድንበር ላይ የምትገኘውና የሰሜን ክፉ ግዛት መዲና የሆነች
ጎማ ከተማን ከመቆጣጠሩ በኋላ ነው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።